ዛሬ እንግዲህ በጣም የጓጓንለትና ልናየው የፈለግነው ነገር አለም እንግዲህ ማርገዟን ወይዘሮ ማርታ አወቀች። ወይዘሮ ማርታ በጣም ኤቢ ስትነግራት ኤቢ እማዬ በጣም እኮ ነው የሚገርመው የት ሄዳ ታውቃለች እያለች ስታወሳውሳት ከባሌ ነው አይኪድ ሰላም ያረገዘችው ብላ በጣም ተጨንቃና ባሳለፍናቸው በጥሩ ጊዜያቶች እንዲሁም ደግሞ በልጆቼ ይዤሻለሁ በጣም ተወጃቸዋለሽ እና እውነቱን ንገሪኝ አለቻት። ሰላምም በጣም እየተጨነቀች እና እየተጠበበች እትዬ ይቅርታ አድርጊልኝ አለቻት። ከዛም በኋላ ሰላም በጣም ጨንቋታል። ከየት አባቴ ነው አሁን እንዴት ብዬ ነው የማወራው በማለትም ወይዘሮ ማርታ በጭንቅና በእንባ በታጀበ ፊት እንባዋን እያረገፈች ፈጣሪዋን አመሰገነችው። ሰላም እትዬ እናንተ በሌላችሁ ቀን የሆነ ማወራው ልጅ ነበረ ከሱን ያረገዝኩት ስትላት፣ ፈጣሪ ሆይ በደቂቃ ስንቱን አሰብኩት፣ ፈጣሪ ምስጋና ይገባህ ብላ ስጁድ ወረደች። በጣም ይገርማል። ወይዘሮ ማርታ ያሳሰባት ሰላም ከባሌ ነው እርግጠኛ ነኝ፣ ምክንያቱም ሰላም የትም ሂዳ አታውቅም በማለት ያ ነበር የጨነቃት እንጂ የሰላም ማርገዝ አይደለም። እንደዚሁም ኤቢ ነገሮቿን ካቀራቀረች በኋላ ዘወር በይ ብትባል እንኳን መስሚያ አውጥቶ ሆኗል። እዛው ቁማ እየሰማች ነበረ። ወይዘሮ ማርታ በብስጭትና በንዴት እባክሽ አንቺ ልጅ ዙሪልኝ ከፊቴ ጥፊልኝ በማለትም አባረረቻት። እንግዲህ ሰላም ወደ ናታል ክላስ ገብታ ናታል ክላስ ቁጭ ብላ እያለ ናታል ከውጭ ሲገባ ሰላምዬ ምን ሆነሽ ነው? ትክክል አይደለሽም በማለትም የሰላምን ፊት እያየ ቢጠይቃትም ሰላም ባክህ ደህና ነኝ ተወኝ በማለትም አለችው። እንደዚህ እያለችው እያለ እንዴት ብዬ ነው የምተውሽ? አንቺ ቆይ እኮ ትክክል አይደለሽም ሲላትም ባክህ ደህና ነኝ ብላ ጥላው ወጣች። ሌላው ደግሞ ዳጣ ከእህቷና ከእህቷ ጋር ወደ ቤተ ክርስቲያን ሂዳ ፈጣሪያቸውን እያመሰገኑ ነበረ። ውሃ በጣም የምታሳዝን ልጅ ናት። የዋህነቷ በቃ በጣም ይገርማል። እናም ዳጣ ለምንድን ነው ቁጭ ያልሽው ስትላት አይኔማ ፈጣሪን አስፈቅጄ ነው በማለትም መለሰችላት። ሌላው ደግሞ ደሬና ዳጣ ስለ ውሃ አወሩ። ውሃ አንድ ትምህርት ቤት የምታውቀው ወጣት ግሩፕ ላይ የባለጌ ወይም ደግሞ ለህፃናት የማይመከር ነገር የሚደረግበት ግሩፕ ላይ ያስገብቷት ዳጣ አየችው ስልኳን። እናም አባዬ አለችው። ዳጣ ውሃ በጣም አስቸጋሪ ላይ ናት። ትምህርት ቤት እንደዚህ የሚያደርግ ልጅ አለ፣ ሂደን ሪፖርት ማድረግ አለብንም በማለትም ተመካከሩ። ዳጣና እንግዲህ ወይዘሮ አቶ ደሬ የሆደ ሆዳቸውን በመኪና እያወሩ ተያይዘው ሄዱ። ኤቢና ናታል ነገሮቹ እንዳልሆኑ እየሆኑ ነው። ኤቢ ናታል ፍቅሯን የተቀበላት መስሏት እያወራችና በጉጉት ምን ያደረስከው ያልኩህን ነገር እያለች እየጠየቀችው ነው። በጣም ይገርማል። የእኛ ዘመን ድሮ በእናቶቻችን ዘመን አባት ወይም ደግሞ ባል የምንለው ወንድ ልጅ ነበር የሚጠይቀው። በእኛ ዘመን ደግሞ ይኸው ሴቱ እየጠየቀ ነው። ጌታዬ ሆይ የልጆችንም ሆነ የኔንም መጨረሻ ያሳምርልኝ፣ አህላቅና ሰብርን ስጠኝ፣ ለነሱ ያለውን ደግሞ እነሱ እስከሚያመጣላቸው ድረስ በትዕግስት የሚጠብቁ ልጆች አድርግልኝ ብዬ ተመኘው። እንደዚህ እያልን ስንቀጥል ስናወራ ቆየን። በነገራችን ላይ ናታል በጣም አንባቢና ጥሩ እውቀት ያለው የጥሩ ቤተሰብና ስነ ምግባር ያለው ልጅ ነው። ምክንያቱም አስቦ ነገሮችን ለወደፊት ምን ማድረግ እንዳለብኝ የሚያቅና ብልህ ሰው ነው። በዛ ላይ የተለያዩ መጽሐፎቹን ያነባል፣ እውቀት ይኖረዋል። እናም የሚያስባት ሴት እንደ ኤቢ አይነት አይደለችም። ኤቢ ግን በተደጋጋሚ በክላሱ እየሄደች በቃ እናመቻቸው፣ በቃ አንተ መቼ ነው የሚገባህ እያለች እያወራችው ነው። ሆኖም ግን ናታል አባቱ ኤቢን እያየሃት ያለው ንግግር ሁሉ ነገሮቹ እየመጡ ነው። አጅብ ነው። እናማ እንግዲህ
ወይዘሮ ማርታ ባክሽ ከባድ ዕቃ እንዳታነሺ፣ ከዚህ በኋላ እርጉዝ ነሽ ሰላም፣ ለልጆቹ ምን ይነግራቸዋለሁኝ፣ አጋዥም አመጣልሻለሁኝ በማለትም የተጨነቀ እንባዋንና ለሰላም ያላትን አመለካከት ነገረቻት። ሰላም በጣም ጨንቋት ጠቧታል። ነገር ግን ሰላም እኮ ግን ያረገዘችው ከአቶ ደረጀ ነው፣ ግን ለአሁን ላይ ያለችው የሰው በስልክ ማወራው ልጅ አለ ብላ ነው የተናገረችው። ማርታስ ይህን ስትሰማና አቶ ደረጀ ከሰላም ጋር ሪሌሽን እንዳለው ስታውቅ ምን ይሰማት ይሆን? በቀጣይ ክፍል እናየዋለን ማለት ነው። ሌላው ደግሞ እንግዲህ ዳጣም ያላት ከኤቢ ጋር ያላት ነገሮች እየተስተካከለ ነው። ምክንያቱም ዳጣ ከናታል ርቃለች። ኤቢና ናታል ደግሞ እንደገና ቢሆን እያሉ ወይም ደግሞ ናታልን አገኘዋለሁ በማለትም ነገሮችን እያቀለባበሰች በቃ እማዬ አለቻት። ወይዘሮ ማርታ ትክዝ ብላ በክላሷ ቁጭ ባለችበት ቆርቆሯ ገብታ ኤቢ እማዬ እንግዲህ እኮ ናታል ከኔ ጋር እያወራ ነው፣ ከኔ ጋር እንዲህ እያለ ነው በማለትም ነገረቻት። አይ ኤቢ አለቻት። ኤቢ እምልሽን አዳምጥኝ፣ መጀመሪያ የእሱን ፍላጎት ዝም ብለሽ ማተኮር አለብሽ ምን እንደሚፈልግ። አይ ጸባይ እንዳልሽኝ እኮ ጸባይን አስተካክያለሁኝ እና ከባለፈው ጀምሮ ከኔ ጋ ነው ሁሉን ነገር የምናደርገው፣ የምንመካከረው፣ የምናወራው። ማታ ማታ እኮ ከሱ ጋር ነው ማመሸው በማለትም ነገረቻት። ሆኖም ግን እማዬ ሰላም ግን ከማን ያረገዘችው አለቻት። ስለ እርግዝና ምን ታውቂያለሽ? ምን አገባሽ ብላ መለሰቻት። በጣም ያሳዝናል።